እንዴት ናችሁ? እንዴት እየሄደ ነው? ትምህርቱ ጥሩ ነው? እየገባችሁ ነው? ጥያቄ ካላችሁ ኮሜንት ካላችሁ በእያንዳንዱ ሀሳብ ላይ እየሰጣችሁ እንድታልፉ፣ ያልገባችሁ ካለ እንዳስረዳችሁ ደግማችሁ ኮሜንት አድርጉኝ። እንግዲህ ተደጋጋሚ ቪዲዮዎች እየለቀኩላችሁ ነው። ቪዲዮዎችን ሰብስክራይብ ማድረግ በደንብ ሰፖርት ማድረግ ይጠበቅባችኋል። ሌሎች ጓደኞቻችሁ ማዳረስ ይኖርባችኋል። እንግዲህ ባለፈው ክላሴ ቀጥዬ ማስተምራችሁ ዛሬ ስለ ሆሪዞንታል ፕሮጀክታይል ሞሽን ሲሆን በባለፈው ክላስ ያየነው ስለ ፕሮጀክታይል እና ፕሮጀክታይል ሞሽን አይተናል። አሰምሽን ኦፍ ፕሮጀክታይል ሞሽን አይተናል። ዛሬ ነው የምናየው አንዱ የፕሮጀክታይል ሞሽን አይነት ምንድን ነው፣ ወይም ስለ ሆሪዞንታል ፕሮጀክታይል ሞሽን እናያለን ማለት ነው። እንግዲህ ፕሮጀክታይል ሞሽኖችን በሁለት ከፍለን ባሳያችሁ፣ አንደኛው ሆሪዞንታል ፕሮጀክታይል ሞሽን ነው። ሁለተኛው ደግሞ ኢንክላይንድ ፕሮጀክታይል ሞሽን ብለን እንጠራዋለን። ሆሪዞንታል ፕሮጀክታይል ሞሽን ምን አይነት ሞሽን ነው? ራይት። ለምሳሌ አንድን ኦብጀክት ከጠረጴዛ ላይ ወይም ከሆነ ከፍታ ላይ ስሮውን ብታደርጉት ወይም ሪሊዝ ብታደርጉት ብትለቁት ሁለቱ ፕሮጀክታይል ሞሽን በሆሪዞንታል ፕሮጀክታይል ሞሽን ውስጥ እናስቀምጣቸው እንችላለን። ስለዚህ ሆሪዞንታል ፕሮጀክታይል ሞሽን የምንለው it is the motion of a projectile that thrown from certain heights horizontally thrown from a certain heights አንድ ኦብጀክት ወይም የሆነ ኳስ ከሆነ ከፍታ ላይ፣ ለምሳሌ ይሄ ቢልዲንግ ነው ብለን ብንወስድ የሆነ ቢልዲንግ አለን። ይሄ ቢልዲንግ ከመሬት ኤች ከፍታ ቢኖረው ወይም የዚህን ያክል ከፍታ ቢኖረው እቺን ኳስ ሆሪዞንታሊ ስሮውን ባረጋት በግራቪቲ አማካኝነት ሞሽን ይኖራታል። የሚኖራት ፓዝ ትራጀክተሪ ብለን እንጠራዋለን። ኢኒሻሊ ላይ ስንመጣ እቺን ኳስ ሆሪዞንታሊ ፕሮጀክት ሳረጋት ሆሪዞንታሊ ፕሮጀክሽን ወይም ስንወረውራት መነሻ ፍጥነት የሚኖራት ምን አይነት ቬሎሲቲ ነው? ኤክስ ኮምፖነንት ብቻ ነው ፖስት የምታደርገው ማለት ነው። ኢኒሻል ቬሎሲቲ አሎንግ ዋይ ኮምፖነንት ምን እንደሚሆነው ዜሮ ነው የሚሆነው። ስለዚህ ሞሽኗ የሚፈጠረው ወይም የዚች ኳስ እንቅስቃሴ የሚጀምረው በቨርቲካል ኮምፖነንቱ ሳይሆን በሆሪዞንታል ኮምፖነንት ነው ማለት ነው። እዚህ ጋር ልጆች ኮንፊውዝ እንዳደረጋችሁ፣ አሁን ቱ ዳይሜንሽናል ሞሽን ላይ ስንመጣ እስከዛሬ የምናውቀው ኢኒሻል ቬሎሲቲ ያልኩት እዚህ ጋር ስንመጣ ሁለት ኮምፖነንት አለው። አንደኛው ይሄ ቪኖት ኤክስ፣ ሁለተኛው ምንድነው? ቪኖት ዋይ። ይህ ማለት ኢኒሻል ቬሎሲቲ ነው ብያቸዋለሁ። ስለዚህ ቱ ዳይሜንሽናል ላይ እያወራሁ ስለሆነ ያለሁት ኢኒሻል ቬሎሲቲ አሎንግ ዘ ኤክስ አክሲስ እንለዋለን። ይሄኛውን ደግሞ ኢኒሻል ቬሎሲቲ አሎንግ ዘ ዋይ አክሲስ ብለን እንጠራዋለን ማለት ነው። ስለዚህ በዛ አማካኝነት እቺ ኳስ ሆሪዞንታሊ ስሮውን ስናደርጋት ከሆነ ከፍታ ላይ ስንለቃት የሚኖራት ቬሎሲቲ ምን አይነት ቬሎሲቲ ነው? ኢኒሻል ቬሎሲቲ አሎንግ ኤክስ አክሲስ ነው። ኢኒሻል ቬሎሲቲ አሎንግ ዘ ዋይ አክሲስ ዜሮ ነው። ኢኒሻል ቬሎሲቲ አሎንግ ዘ ዋይ አክሲስ ሊሆን የሚችለው ለምሳሌ ይህንን ማርከር ወደ ላይ ስሮውን ባደርገው ኢኒሻል ቬሎሲቲ አሎንግ ዘ ዋይ አክሲስ ነው የሚኖረው፣ አሎንግ ዘ ኤክስ አክሲስ አይኖረውም። ነገር ግን ይህንን ማርከር እንደ ስሮውን ባደርገው የሚኖረው ኤክስ ኮምፖነንት ብቻ ነው የሚኖረው ማለት ነው። ዋይ ኮምፖነንቱ ዜሮ ይሆናል ማለት ነው። ስለዚህ by the influence of gravity it follows a path like this. okay በግራቪቲ አማካኝነት ፓዟ እንድቻ አይነት ፓዝ ይኖራታል ማለት ነው። ኳሷ እዚህ ጋር ስትራይክ ታደርጋለች ማለት ነው። ስለዚህ በግራቪቲ አማካኝነት ይሄ ቬሎሲቲ እዚህ ጋር ሲደርስ ከተወሰነ ሰከንድ በኋላ ሁለት ኮምፖነንቶች ይኖሩታል። ይሄ ኤክስ ኮምፖነንት ነው፣ ይሄኛው ምንድነው? ዋይ ኮምፖነንት ነው። ይሄ ቪዋይ ነው። እዚህም ጋር ድረስ ለምሳሌ ምንድነው? ዴስዋት ቪኤክስ፣ ይሄኛው ደግሞ ምንድነው? ቪዋይ ብለን እናስቀምጠዋለን። እዚህ ጋር ስትራይክ ከማድረግ በፊትም ቪኤክስ አለው፣ እዚህ ጋር ምን አለው? ቪዋይ ይኖረዋል ማለት ነው። እንግዲህ ይሄ ኤክስ እና ዋይ ሲለነው እዚህ ጋር በሁለቱ መካከል ምን አለ? ሪዛልታንት ቬሎሲቲ ይኖረዋል። ሪዛልታንት ቬሎሲቲ የምንለው አለ። እቺ እንደዚህ እናስቀምጣታለን፣ እቺ እንደዚህ እናስቀምጣታለን። እንደዚሁም ቨርቲካል ሄት ካለው ይሄ ትራጀክት አድርጎ እዚህ ጋር መሬት ላይ ስትራይክ ሲያደርግ የሚኖረው ሆሪዞንታል ዲስፕሌስመንት ይኖረዋል፣ ከሄቱ እስከ ደረሰበት ማለት ነው። ይሄ ምን ፎርም አደረገው? ሆሪዞንታሊ ፕሮጀክት ስናደርገው ይሄ አይነት ፎርም ያደርጋል ማለት ነው። ወይም ሆሪዞንታል ፕሮጀክታይል ሞሽን የምንለው ይሄ ነው። አሁን እዚህ ጋር የመጀመሪያው ኮንሰፕት ብያቸዋለሁ። ኢኒሻል ቬሎሲቲው ዜሮ ነው አሎንግ ዘ ዋይ አክሲስ። ፖዝ የሚያደርገው ምንድነው? ኢኒሻል ቬሎሲቲ አሎንግ ኤክስ አክሲስ ነው ማለት ነው።
ሞሽኑ የሚፈጠረው በኤክስ ኮምፖነንት ነው ማለት ነው። ኦኬ ስለዚህ ኬ ኮንሰፕቶች አሉ። ኬ ኮንሰፕቶች ይሄ ቬሎሲቲ አሎንግ ኤክስ አክሲስ ለምሳሌ ቪኤክስ እዚህ ጋር ቪኖት ኤክስ ብየዋለሁ፣ እዚህ ጋር ቪኤክስ ብየዋለሁ። ራይት ፖስት እያደረገ ሞሽን ላይ ያለ ሲደርስ ለምሳሌ እዚህ ጋር ያለው ቬሎሲቲ ፋይናል ቬሎሲቲ አሎንግ ኤክስ አክሲስ፣ ይሄኛው ሳ ፋይናል ቬሎሲቲ አሎንግ ዋይ አክሲስ፣ ይሄኛው ሳ ፋይናል ቬሎሲቲ አሎንግ ኤክስ አክሲስ፣ ይሄም ዋይ አክሲስ፣ ይሄም ኤክስ አክሲስ፣ ይሄ ዋይ አክሲስ እያለ ይመጣል። ስለዚህ ቬሎሲቲ አሎንግ ኤክስ አክሲስ ኢዝ ኢኳል ቱ ቪ ኖት ኤክስ። ቪ ኖት ኤክስ እቺ ምን ትሆናለች? ኮንስታንት ትሆናለች። ኮንስታንት ይሄ ማለት ኤክስ አክሲስ ወይም በኤክስ ኮምፖነንት ያለው ቬሎሲቲ ምን አያደርግም? ቼንጅ አያደርግም። ለምን? አንዱ አሰምሽናችሁ ሆሪዞንታል ፎርስ ስለሌለ ሆሪዞንታል ኮምፖነንት ቬሎሲቲ ምን ይሆናል ማለት ነው? ኮንስታንት ይሆናል ማለት ነው። እዚህም ጋር ያለው ቬሎሲቲ፣ እዚህም ጋር ያለው ቬሎሲቲ፣ እዚህም ጋር ያለው ቬሎሲቲ፣ እዚህም ጋር ያለው ቬሎሲቲ ኮንስታንት ይሆናል። ለምን? ኖ ሆሪዞንታል ፎርስ ኤግዘርቲንግ ኦን ዘ ኦብጀክት። ሁለተኛው ዋይ ኮምፖነንት ቬሎሲቲ ዋይ ኮምፖነንት ቬሎሲቲ ቪዋይ ኢዝ ኢኳል ቱ ምን እንደምናደርገው ኢኩዌሽን ኦፍ ካይኔማቲክስ አክሰለሬሽን ኮንስታንት ስለሆነ ቪ ኖት ዋይ ፕላስ ጂቲ እናደርገዋለን። አስታውሱ ኢኒሻል ቬሎሲቲ ምንድነው? ዜሮ ነው አሎንግ ዘ ዋይ አክሲስ። ስለዚህ ፋይናል ቬሎሲቲ ወይም ቨርቲካል ኮምፖነንት ቬሎሲቲ አት ኤኒ ታይም ኢዝ ካልኩሌትድ ኢዝ ኢኳል ቱ ጂ ታይምስ ቲ እናደርጋለን ማለት ነው። አያችሁ ቅድም ብያችሁ ነበረ ቬሎሲቲው ዩኒፎርምሊ ቼንጅ ያደርጋል ወይም ዊዝን ታይም ቼንጅ ያደርጋል። ለምን? ግራቪቴሽናል አክሰለሬሽን ግራቪቴሽናል ፎርስ ስላለ ማለት ነው። ስለዚህ ቨርቲካል ኮምፖነንት ቬሎሲቲው ምን ይሆናል ማለት ነው? ጂ ታይምስ ቲ ይሆናል ማለት ነው። ኢት ኢዝ ኖት ኮንስታንት ቢኮዝ ኦፍ ግራቪቲ ኢት ኢዝ ዩኒፎርምሊ ቼንጅ ያደርጋል ማለት ነው። ስለዚህ ይሄ ኤክስ ኮምፖነንቱ ኮንስታንት ነው፣ ዋይ ኮምፖነንት ደግሞ ምን ያደርጋል? ቫሪ ያደርጋል ማለት ነው ልጆች። አሁን ከዚህ መቀጠል ደግሞ ዲስፕሌስመንት እንዴት ይገኛል? ዲስፕሌስመንት ዋይ ዲስፕሌስመንት፣ ቨርቲካል ዲስፕሌስመንት ኤንድ ሆሪዞንታል ዲስፕሌስመንት። ምክንያቱም እንደ አድርጌ ባስቀምጠው ይሄ ዋይ ነው፣ ይሄኛው ኤክስ ስለሆነ በዋይ ዲስፕሌስመንት አለው፣ በኤክስ ዲስፕሌስመንት አለው። ለምሳሌ ሆሪዞንታል ዲስፕሌስመንቱ እንዴት ይገኛል? ሆሪዞንታል ዲስፕሌስመንት ሆሪዞንታል ዲስፕሌስመንት ወይም ይሄ ማለት ቼንጅ ኤክስ ልበለው፣ ቼንጅ ኤክስ ይሄ ማለት ነው። ቼንጅ ኤክስ ብላችሁ ወይም ሲምፕሊ ኤክስ እንበለው። ይህን ሆሪዞንታል ዲስፕሌስመንት ለማግኘት ምን ብለናል? ኤክስ ኢዝ ኢኳል ቱ ቪ ኖት ኤክስ ቲ ፕላስ 1/2 ምን ብለናል? ኤክስ ቲ ስኩዌር ባደረገው ኢኩዌሽን ኦፍ ካይኔማቲክስ ተጠቅሜ ቪ ኖት ኤክስ ቲ ፕላስ 1/2 ኤክስ ቲ ስኩዌር ኢኩዌሽን ኦፍ ካይኔማቲክስ ብንጠቀም ይሄኛው ምን እንደሚሆነው? ይሄ ኤክስ ኮምፖነንቱ ዜሮ ስለሆነ የሚሆነው horizontal displacement of the projectile is equal to v naught x times t ይሆናል ማለት ነው። ይሄ x ሆሪዞንታሊ ኳሷ ዲስፕሌስ ያደረገችውን ዲስፕሌስመንት በዚህ መንገድ ማስቀመጥ ይችላል። x is equal to v naught x times t ብላችሁ ታስቀምጣላችሁ ማለት ነው። ሌላው ቨርቲካል ዲስፕሌስመንት ነው። ቨርቲካል ዲስፕሌስመንት ይሄ ማለት ኤች ማለት ነው። እንዴት ይገኛል? ቨርቲካል ዲስፕሌስመንት ቨርቲካሊ ዲስፕሌስመንቱን እንዴት ካልኩሌት እናደርጋለን ወይም ኤችን እንዴት እናስቀምጣለን ስንል በተመሳሳይ ኢኩዌሽን ኦፍ ካይኔማቲክስ ኤች ኢዝ ኢኳል ቱ ምን እናደርጋለን? ቪ ኖት ዋይ ቲ ፕላስ 1/2 ኤ ዋይ ታይምስ ኦፍ ቲ ስኩዌር ይሆናል ማለት ነው። ለዛ አስታውሱ። አሁንም እቺ ኢኒሻል ቬሎሲቲ አሎንግ ዘ ዋይ አክሲስ ዜሮ ነው ብያቸዋለሁ። ስለዚህ እንመጣል ኤች ኢዝ ኢኳል ቱ 1/2 ምን ይሆናል? ኤ ዋይ ቲ ስኩዌር። ኤ ዋይ ማለት ከግራቪቴሽናል አክሰለሬሽን ጋር እኩል ነው። ስለዚህ ምን ይሆናል ማለት ነው? ኤች ኢዝ ኢኳል ቱ 1/2 ጂቲ ስኩዌር ይሆናል ማለት ነው። ልጆች እችን በዚህ መንገድ ማስቀመጥ እንችላለን። ስለዚህ ቨርቲካል ዲስፕሌስመንቱን ለማግኘት ኤች ኢዝ ኢኳል ቱ 1/2 ጂቲ ስኩዌር አድርገን እናስቀምጣለን። ለምሳሌ ከዚህ ኢኩዌሽን ጋር በመነሳት ታይም ፍላይቱን ማስቀመጥ እንችላለን ልጆች። ታይም ፍላይት ማለት ፕሮጀክታይሉ ከዚህ ጋር ተነስቶ እዚህ ጋር የሚደርስበት ሊሆን ይችላል፣ ወይም ከዚህ ጋር ተነስቶ እስከዚህ የሚመጣበት ወይም የትኛውን ፖይንት ላይ ያለውን ታይም ለማግኘት የምናደርጋለን። እችን የመጀመሪያውን ኢኩዌሽን ተጠቅሜ ኤች ኢዝ ኢኳል ቱ 1/2 ጂቲ ስኩዌር ይሆናል።
እችን ስናስቀምጣት ታይም ስኬር ኢዝ ኢኳል ቱ 2h ኦቨር ጂ ይሆናል ማለት ነው። እችን ደግሞ ማለት ቲ ኢዝ ኢኳል ቱ ምን ይሆናል? ራዲካል 2h ኦቨር ጂ ይሆናል ማለት ነው ልጆች። ስለዚህ ታይም ፍላይቱን በዚህ መንገድ ማስቀመጥ እንችላለን ነው። ስለዚህ አንድ በሆሪዞንታል ፕሮጀክታይል ጊዜ ፕሮጀክታይሉ የሚወስድበትን ታይም ለማግኘት ቲ ኢዝ ኢኳል ቱ ስኬር ሩት ኦፍ 2h ኦቨር ጂ ብለን ማስቀመጥ እንችላለን። እዚህ ጋር ልጆች አንድ ኮንሰፕት ልጠይቃችሁ። ለምሳሌ ታይሙ ምን ላይ ዲፔንድ የሚሆነው? ሄት ላይ ነው ዲፔንድ የሚሆነው። ታይም ኢኒሻል ቬሎሲቲ ላይ ዲፔንድ አይሆንም። ስለዚህ ይሄ ማለት ሄቱ እየጨመረ ሲሄድ ወይም የቢልዲንጉ ሄት እየጨመረ ሲሄድ ታይማችሁ ቼንጅ ያደርጋል። ቢልዲንጉ ደግሞ ወይም ኤች ቢቀንስ ደግሞ ታይም ምን ያደርጋል? ቫሪ ያደርጋል ማለት ነው። ስለዚህ ታይም ፍላይት or the time required of the projectile is equal to under the radical of 2h over g ብለን ማስቀመጥ እንችላለን ነው። በዚህ መንገድ ታይም ፍላይቱን ካልኩሌት ማድረግ እንችላለን። ይህንን እንድትይዙት እፈልጋለሁ። ስለዚህ ምን አይተናል? አንደኛ ሆሪዞንታል ኮምፖነንት፣ ሁለተኛው ቨርቲካል ኮምፖነንት፣ ሶስተኛው ሆሪዞንታል ዲስፕሌስመንት፣ ይሄኛው ደግሞ ቨርቲካል ዲስፕሌስመንት፣ ይሄኛው ደግሞ ምንድነው? ታይም ፍላይቱን እናስቀምጣለን ማለት ነው። ታይም ፍላይቱን በዚህ መንገድ አንደርስታንድ ታደርጉ ትፈልጋለሁ። ኮንሰፕቱን ለምሳሌ እንዲህ ይለናል። አንድ ኳስ ወይም ሁለት ኳሶችን እንውሰድ። እቺ ኤ እንበላት፣ እቺን ቢ ልበላት። ሁለቱን ኳሶች አንደኛው ሴም ሄት ላይ ሴም ታይም ከዚህ ጋር አንደኛውን ሆሪዞንታሊ ፍላይት ቢያደርግ አንደኛው ደግሞ ቨርቲካሊ ድሮፕ ቢያደርግ ማን ነው ቀድሞ የሚደርሰው? እዚህ ጋር ማን ነው? የትኛው ኳስ ነው? ኤ ነው ወይስ ቢ ነው? ሁለቱም ኳሶች በተመሳሳይ ሰዓት ስትራይክ ያደርጋሉ። ለምን? ቨርቲካል ሞሽኑም ሆሪዞንታል ሙሽኑም ታይሙ ዲፔንድ የሚሆነው ላይ ነው፣ ኤች ላይ ነው ዲፔንድ የሚሆነው። ስለዚህ ኤቻቸው ደግሞ አንድ አይነት ስለሆነ ይሄ እዚህ ጋር የሚደርስበት ታይም እና ኢኪኔቱ እዚህ ጋር የሚደርስበት ታይም ወይም በተመሳሳይ ታይም ላይ መሬት ላይ ይደርሳሉ ነው። ኮንሰፕቱ ምንድን ነው? ታይማችን ወይም ታይም ቴክናችን ሄቱ ላይ ነው ዲፔንድ የሚሆነው። ነገር ግን አንደኛውን ከፍ እናድርገን አንደኛውን ዝቅ አድርገን በኩል ሰዓት ብንለቃቸው ግን እኩል አይደርሱም፣ መሬት ላይ አይደርሱም። ምክንያቱም ኤቻቸው ከተለያየ ታይም ቴክናቸው ታይም ሪኳርዳቸው ምን ይሆናል? ቼንጅ ያደርጋል ማለት ነው። በዚህ መንገድ ልትይዙት ይገባል ማለት ነው። ለምሳሌ ከዚህ ጋር ሁለቱን ዲስፕሌስመንት ሆሪዞንታል ዲስፕሌስመንት እና ቨርቲካል ዲስፕሌስመንትን ኮምባይን በማድረግ ሁለቱን ይችን ዲስፕሌስመንት እና ይችኛቱን ዲስፕሌስመንት ኮምባይን ብናደርጋቸው ወይም ይሄኛው ቀጥታ ታይሙን እዚህ ጋር ሰብስቲት ብናደርግ ኤንድ እንበልና ኤንድ ኮምባይን ዲስኬሽን ለምሳሌ ታይም ኢዝ ኢኳል ቱ ወይም ይሄኛውን ኤክስ ኢዝ ኢኳል ቱ ምን ይሆናል? ለምሳሌ ቪ ኖት ኤክስ ታይምስ ቲ አይደለም የሚለን በኤክስ ቦታ ላይ በቲ ቦታ ላይ ቪ ኖት ኤክስ ስኬር ሩት ኦፍ ምን ይሆናል? ይሄ 2h ኦቨር ጂ የሚል ኢኩዌሽን ጀነሬት ማድረግ እንችላለን። ሁለተኛው ሌላው ኢኩዌሽን ማለት ነው። ስለዚህ ኤክስን ኢን ተርምስ ኦፍ ዋይ ኤክስፕረስ ብናደርገው ወይም ኤች ኤክስፕረስ ማድረግ ትችላላችሁ። ወይም በቲ ቦታ ላይ ኤክስ ኢዝ ኢኳል ቱ እችን ሰብስቲት ብናደርግ ኤክስ ኢዝ ኢኳል ቱ ቪ ኖት ኤክስ አንድ ራዲካል ኦፍ 2h ኦቨር ጂ ይሆናል ማለት ነው። ይሄኛው ሌላ ኢኩዌሽን መንገድ ወይም ሌላ ኢኩዌሽናችን ነው። እንደዚሁም ለምሳሌ ስፒድ ወይም ሪዛልታንት ቬሎሲቲ ስፒድ እንዴት ይገኛል? ስፒድ ኦፍ ዘ ፕሮጀክታይል ስፒድ ኦፍ ዘ ፕሮጀክታይል ለምሳሌ ዲያግራሙ ላይ ለምሳሌ ሆሪዞንታል ቬሎሲቲው ይሄው ቪኤክስ አለን። ቨርቲካል ቬሎሲቲው ይሄው ቪዋይ አለን። ሪዛልታንት ቬሎሲቲው በፓራሌሎግራም ሜተድ ኦፍ ቬክተር አዲሽን ይሄ ሪዛልታንት ቬሎሲቲ ነው። እቺ ቴታ ናት። እቺን ቪ ሪዛልታንት ቬሎሲቲዋ እንደትገኛለች ዩዝ ፓይታጎረስ ቲረም ተጠቅመን ሪዛልታንት ቬሎሲቲ ቪ ስኬር ኢዝ ኢኳል ቱ ምን ይሆናል? ቪ ኤክስ ስኬር ፕላስ ቪ ዋይ ስኬር ይሆናል ማለት ነው። ቪ ኢዝ ኢኳል ቱ ምን ይሆናል? ይሄ ቪ ኤክስ ስኬር ፕላስ ቪ ዋይ ስኬር ይሆናል ማለት ነው። በዚህ መንገድ ሪዛልታንት ቬሎሲቲውን ማግኘት ትችላላችሁ። ለምሳሌ እዚህ ጋር ፕሮጀክታይል ሞሽን ላይ ኬኔቲክ ኤነርጂ ብትጠየቁ ኬኔቲክ ኤነርጂ ኦፍ ፕሮጀክታይል
ስፒድ አለን አለ ኬኔቲክ ኤነርጂ። ኬኔቲክ እንዴት ይገኛል? ኬኔቲክ ኤነርጂ ኦፍ ዘ ፕሮጀክታይል እንዴት ይገኛል? ኬኔቲክ ኤነርጂ ኦፍ ዘ ፕሮጀክታይል is equal to 1/2 mv square mv square ኬኔቲክ ኤነርጂውን 1/2 mv square ብናደርግ v ማለት ስፒድ ነው። ስለዚህ ራዲካል ምን ይሆናል? vx square plus vy square ብላችሁ ማስቀመጥ ይቻላል ነው። ስለዚህ ሆሪዞንታል ፕሮጀክታይል ሞሽን ቬሎሲቲውን፣ ዲስፕሌስመንቱን፣ ስፒዱን፣ ኬኔቲክ ኤነርጂውን በዚህ መንገድ ማግኘት ይቻላል ነው። ይሄ ኮንሰፕት የሆሪዞንታል ፕሮጀክታይል ሞሽን ኮንሰፕት ነው ማለት ነው። እስኪ በሆሪዞንታል ፕሮጀክታይል ሞሽን ላይ አንድ ኤግዛምፕል ልስራላችሁና እናንተ ደግሞ ያልገባችሁን ካለ ጠይቁኛላችሁ። ምን እንደሚለው body thrown horizontally horizontal projectile motion ነው ማለት ነው with a velocity of 10 meters per second from the top of a building 45 meter high። አሁን እስኪ መጀመሪያ ዳያግራሙን እንሳለው። ዳያግራሙን ስንስል ዳያግራሙን ለምሳሌ ይሄ የሆነ ከፍታ ያለው ቢልዲንግ ነው። ከዚህ እስከዚህ ያለው ቢልዲንግ ይሄ ኤች ልበለው 45 ሜትር ሰጥቷቸዋል። ይሄ ማለት ነው 45 ሜትር ስለሰጠን ከዚህ ጋር እንድትከዋስ ሆሪዞንታሊ ስለሆነ የምናደርገው ኢኒሻል ቬሎሲቲዋ ከዚህ ጋር ያ ማለት ኢኒሻል ቬሎሲቲ ሆሪዞንታሊ ከተባላችሁ ማን ነው? ዋይ ነው ወይስ ኤክስ ነው? ኤክስ ኮምፖነንት ብቻ ነው የሚኖረው። ዋይ ኮምፖነንት ዜሮ ይሆናል። ስራውን አድርገ ነው ልክ እንደዚህ ፕሮጀክት ያደርጋል ማለት ነው። ሆሪዞንታል ፕሮጀክታይል ሞሽን ማለት ይሄ ስለሆነ ኦኬ። ይሄ ከሆነ የተጠየቃችሁት የመጀመሪያው ካልኩሌት። አሁን ግራቪቲ ስንት እንወስዳለን? ግራቪቴሽናል አክሰሌሬሽን ኮንስታንት ነው ብያቸዋለሁ። ግራቪቲ ዳውንዋርድ ነው። ይሄ ኮንስታንት ማግኒቲዩድ አለው 10 ሜትር ፐር ሰከንድ ስኬር ትወስዳላችሁ። ስለዚህ አሁን የተጠየቃችሁ መጀመር the time taken to reach the ground። እቺ ኳስ ከዚህ ጋር ተነስታ እዚህ ጋር ለመድረስ ምን ያክል ታይም ይፈጅባታል ነው። አሁን ልጆች በዋናነት ፕሮጀክታይል ሞሽን ላይ ስትመለከቱት የፎርሙላዎች ብዛት አለ። ነገር ግን ኮንሰፕቹዋሊ ማየት ትችላላችሁ። ታይሙ እንዴት ነው የሚገኘው? ታይሙ ከየት ጋር ነው የምናገኘው? ታይሙን አሁን የምናገኝበት መካኒዝማችን ታስታውሳላችሁ። ከየት ጋር ገናኝቼ ነግራችኋለሁ። ታይም የት ጋር ነው ያለው፣ የትኛው ፎርሙላ ነው ያለው የሚለውን መለየት አለብን። ለምሳሌ ባጭሩ እችኛይቱን ኤች ጽፌ ቅድም ኤች ኢዝ ኢኳል ቱ 1/2 ጂቲ ስኬር ብያቸዋለሁ። ስለዚህ እችን ብንጠቀም ታይም በቀላሉ ማግኘት ይቻላል። አሁን ኤክስ ቢሰጠን ነው ከኤክስ ማግኘት ይቻላል ታይም ቬሎሲቲ ስላለን። ነገር ግን አሁን እዚህ ጋር ኤች ስላለን ከኤች ታይሙን ማግኘት ይችላለን። ለዚህ ምን ብያቸዋለሁ ቅድም ቲ ኢዝ ኢኳል ቱ ምን ብያለሁ? ቲ ኢዝ ኢኳል ቱ አንደር ዘ ራዲካል ምን ብያለሁ? 2h ኦቨር ጂ ብያለሁ። ለዚህችን ሰብስቲዩት እናርጋት። ሰብስቲዩት ስናረጋት ቲ ኢዝ ኢኳል ቱ ስኬር ሩት ኦፍ 2 ታይምስ 45 ሜትር ኦቨር 10 ሜትር ፐር ሰከንድ ስኬር። ይችን ባረግ ስኬር ሩት ኦፍ የላይኛው ስንት ይሆናል? 90 ሜትር ኦቨር 10 ሜትር ፐር ሰከንድ ስኬር። ይህ ስንት ይሆናል? ራዲካል 9 ሰከንድ ስኬር። ሜትር እዚጋ ሜትር ጣፋለች። ስለዚህ ትሆናለች 3 ሰከንድ ትሆናለች ማለት ነው። ስለዚህ ታይም ፍላይቷ ከዚህ ጋር ተነሳ እዚህ ጋር ለመድረስ የሚወስድባት ታይም ምን ያክል ነው? 3 ሰከንድ ነው ማለት ነው። ስለዚህ ታይምን ለማግኘት በጣም ቀላል ነው ማለት ነው። ታይምን በዚህ መንገድ ካልኩሌት ማድረግ ይቻላችሁ። ታይም ዲፔንድ የሚሆነው ሄት ላይ ነው ብያችኋለሁ። ሁለት ኳሶች ቢለቀቁ ብያችኋለሁ። ታይማቸው እኩል ይሆናል። መሬት ላይ ለመድረስ የሚፈልጉት ታይም እኩል ነው ብያችኋለሁ። ስለዚህ እችን በዚህ መንገድ ካልኩሌት ማድረግ ትችላላችሁ ማለት ነው። ሌላው ሁለተኛው ሆሪዞንታል ዲስፕሌስመንት። ሆሪዞንታል ዲስፕሌስመንት ማለት የቱ ነው? ይሄኛው ማለት ነው። ይሄ ሆሪዞንታል ዲስፕሌስመንት ከዚህ ጋር ተነስቶ እዚህ ጋር የምትጓዝበት ወይም ዲስፕሌስ ያደረገችዋ ዲስታንስ ኤክስ ነው። ከዚህ እስከዚህ ከቢልዲንጉ እስከዚህ ድረስ ያለው ዲስፕሌስመንት ሆሪዞንታል ዲስፕሌስመንት ወይም ኤክስ ብለን እንጠራዋለን። ስለዚህ ኤክስ እንዴት ነው የምናገኘው? ኤክስ እንዴት ይገኛል? ወይም ሆሪዞንታል ዲስፕሌስመንት እንዴት ይገኛል? የመጀመሪያው ኢኩዌሽናችን ላይ ምን ብያቸዋለሁ? ቼንጅ ኤክስ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ቪ ኖት ኤክስ ታይምስ ቲ ይሆናል ማለት ነው። ቪ ኖት ኤክስ ታይምስ ቲ ይሆናል።
ስለዚህ እቺ ደግሞ ማለት ምን ትሆናለች? ቪ ኖት ኤክስ ማለት ቲ20 ሜትር ፐር ሰከንድ ታይምስ ቲ። ቲ ማለት ስንት ነው? 3 ሰከንድ። ለስንት ይሆናል ማለት ነው? ሰከንድም በሰከንድ እዚህ ጋር ባጠፋ 6 ሜትር ይሆናል ማለት ነው። ስለዚህ ከ45 ሜትር ከፍታ ላይ በ20 ሜትር ፐር ሰከንድ ስሮውን ብታደርጉት ኳሱ ሆሪዞንታሊ ምን ያክል ይጓዛል ማለት ነው? 60 ሜትር ትራቭል ያደርጋል ማለት ነው። 60 ሜትር ትራቭል ያደርጋል ወይም ሆሪዞንታል ዲስፕሌስመንቱ 60 ሜትር ይሆናል ማለት ነው። ሶስተኛው ሲ find the resultant velocity with which it strike the ground። አሁን እዚህ ጋር ስትራይክ ስታደርግ ሪዛልታንት ቬሎሲቲዋ እዚህ ጋር ማለት ናት። ሪዛልታንት ቬሎሲቲዋ ሶሪ እዚህ ጋር እቺ ለምሳሌ እቺ ወደዚህ ምን አላት? ኤክስ ኮምፖነንት አላት። እቺ እዚህ ጋር ምን አላት? ቪዋይ አላት። እዚህ ጋር የሚኖራት ሪዛልታንት ቬሎሲቲዋ ምን ያክል ይሆናል ነው። ወይም እቺ ቪ ምን ያክል ትሆናለች ነው። ቪ ማግኘት ይቻላል። ሪዛልታንት ቬሎሲቲ እንደነው የሚገኝ አልኳችሁ ማግኘት እንችላለን። ለምሳሌ ሪዛልታንት ቬሎሲቲ ማለት ቅድም ምን ብያለሁ? ቪ is equal to vx ስኬር ፕላስ ቪዋይ ስኬር ብያለሁ። vx ስኬር ፕላስ ቪዋይ ስኬር። vx ማለት ምንድነው? ፋይናል ቬሎሲቲ at is equal to 3 ሰከንድ። ቪዋይ ማለት ምንድነው? ፋይናል ቬሎሲቲ at is equal to 3 ሰከንድ። ይቺ ቲ 3 ሰከንድ ሲሆን የሚኖረው ሆሪዞንታል ቬሎሲቲ ማለት ነው። ቲ 3 ሰከንድ ሲሆን የሚኖረው ቨርቲካል ቬሎሲቲ ማለት ነው። ይሄ ማለት vx ምን ብለናል? vx is equal to እስኪ እንደምን ሆነው vx is equal to v not x is equal to ምን ያለው ምን ሆነ ማለት ነው? ቲ20 ሜትር ፐር ሰከንድ። ለምን? አንዱ የፕሮጀክታይል ሞሽን አሰምሽን ሆሪዞንታል ኮምፖነንት ቬሎሲቲ ኮንስታንት ላይ የሚሆነው። ስለዚህ ፋይናል ቬሎሲቲ along the x axis is equal to ኢኒሻል ቬሎሲቲ along the x axis is equal to 20 ሜትር ፐር ሰከንድ ይሆናል ማለት ነው። ቬሪ ጉድ። ሌላኛው ቪዋይ ነው። ቪዋይ ማለት ምንድን ነው? በሆሪዞንታል ፕሮጀክታይል ሞሽን ጊዜ ቪዋይ በሆሪዞንታል የሚሆን በኢንክላይንድ የሚሆን ቪዋይ ዩኒፎርምሊ ቼንጅ ያደርጋል። ስለዚህ በሆሪዞንታል ላይ ከማን ጋር እኩል ብያቸዋለሁ? ጂ ታይምስ ቲ ጋር እኩል ይሆናል። ይሄ ማለት 10 ሜትር ፐር ሰከንድ ስኬር ታይምስ ቲ ስንት ነው? 3 ሰከንድ ነው። ይሄ በአጠቃላይ ይሆናል 30 ሜትር ፐር ሰከንድ ይሆናል ማለት ነው። ይሄው እችን አስቀምጫለሁ። ስለዚህ ቪኤክስ ይሄ ነው፣ ቪዋይ ይሄ ነው። ከዚህ በኋላ ምን ታደርጋላችሁ? እዚህ ፎርሙላ ላይ ሰብስቲት እናደርጋለን። ቪ ኢዝ ኢኳል ቱ ምን ይሆናል? አንደር ራዲካል ኦፍ ዚስ ምን ይሆናል? ቲ20 ሜትር ፐር ሰከንድ ዘ ሆል ስኬር ፕላስ 30 ሜትር ፐር ሰከንድ ዘ ሆል ስኬር ይሆናል። ይሄ ማለት ቪ ኢኳል ቱ እንዲህ እናድርግና ይሄኛው ምን ይሆናል? ይሄ 400 ሜትር ስኬር ሰከንድ ስኬር ፕላስ 900 ሜትር ስኬር ፐር ሰከንድ ስኬር። ይሄ ደግሞ ማለት ቪ ምን ይሆናል? 1300 ሜትር ስኬር ፐር ሰከንድ ስኬር። ዲስ ኢዝ ቪ ኢዝ ኢኳል ቱ 36.05 አካባቢ ይሆናል። ይሄ ማለት 36.05 ሜትር ፐር ሰከንድ። ዲስ ኢዝ ሪዛልታንት ቬሎሲቲ አት ኢዝ ኢኳል ቱ 3 ሰከንድ። አት ኢዝ ኢኳል 3 ሰከንድ ያለው ቬሎሲቲውን በዚህ መንገድ ካልኩሌት ማድረግ ይቻላል ነው። ስለዚህ we can calculate time taken, we can calculate the horizontal displacement, we can calculate the resultant velocity in simple ways። ስለዚህ በቀላሉ በዚህ መንገድ ካልኩሌት ማድረግ እንችላለን። አሁን እዚህ ጋር አንዳንድ መጽሐፎች ላይ ወይም በቴክስት ቡካችን ላይ እችን ዳይሬክሽን የዚህን ሪዛልታንት ቬሎሲቲ ዳይሬክሽን ልትጠይቁ ትችላላችሁ። ዳይሬክሽኗን እችን አንግሏን ማለት ነው ከሆሪዞንታል ኮምፖነንት ያላትን ዳይሬክሽን እችን ብትጠይቁ ምንም ኮንፊዝ መሆን የለም። እችን ታስቀምጣላችሁ። ቪኤክስ አለን፣ ወደዚህ ምን አለን? ይሄ ቪዋይ አለን። ሪዛልታንት ቬሎሲቲ ይሄ ነው፣ ቪ ነው አይደለ? ስለዚህ እችን አንግል እንዴት እናገኛታለን? ቴታ እንብያቸዋለሁ። ቬክተር ላይ ሳስተምራችሁ ቴታ ታን ኦፍ ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር አድጀሰንት። በጣም በቀላሉ ስለዚህ ቪዋይ ኦቨር ቪኤክስ ይሆናል ማለት ነው። ይሄ ከጠፋችሁ ደግሞ ቪዋይ ማለት ከማን ጋር እኩል ነው? ጂቲ ኦቨር ቪኤክስ ይሆናል ማለት ነው። ይሄ ማለት ቴታ ኢዝ ኢኳል ቱ ታን ኢንቨርስ ኦፍ ምን ይሆናል? ጂ ታይምስ ቲ ኦቨር ቪኤክስ አድርጋችሁ ታስቀምጣላችሁ። ጂ ታይምስ ቲ ማለት ምንድን ነው? ቪዋይ ማለት ነው። ቪኤክስ እንዳለ ነው። ይሄኛው ስንት አላችሁ? 30።
ይሄኛው ስንት አላችሁ? 20 አላችሁ። ስለዚህ እችን ቴታን በዚህ መንገድ ካልኩሌት ማድረግ ይቻላል። ከኤክስ አክሲስ ያለውን አንግል በዚህ መንገድ ካልኩሌት ማድረግ ይችላላችሁ። ሆሪዞንታል ፕሮጀክታይል ሞሽን እንግዲህ በዚህ መንገድ ለማስተማር ሞክሬያለሁ። ልጆች ጥያቄ ካላችሁ አስተያየት ካላችሁ ንገሩኝ። የሚስተካከል ነገር ካለ ንገሩኝ፣ ይስተካከልላችኋል።